ብራድሊ ባርኮላ የቀያዮቹ ሊቨርፑሎች ንብረት ለመሆን ክለብ ከክለብ ጋር ተስማምተዋል። እንዲሁም ደግሞ ተጫዋቹ ራሱ ወደ ሊቨርፑል ለመግባት ፈቃዱን ሰጥቷል። ብራድሊ ባርኮላ 120 ሚሊዮን ፓውንድ፣ ፓሪስ ሰን ጀርመን 145 ሚሊዮን ፓውንድ አቅርቦ ወይ ፍንክቻ ባቢሎዋ ልጅ አልወርድም ይህንን ከከፈላችሁ ውሰዱ የሚል ጭቅጭቆች ለረዥም ጊዜ ቆይተው ነበር። አሁን ግን 120 ሚሊዮን ፓውንድ አስማምቷቸዋል። 100 ሚሊዮን ፓውንዱ በቀጥታ የሚከፈል ነው። 20 ሚሊዮን ፓውንዱ ደግሞ ቀስ እያለ የሚከፈል ነው። ብራድሊ ባርኮላ የሊቨርፑልን ችግር መፍታት የሚችል ተጫዋች ነው ወይ ሶፊ? ይህን አንድ ብንመለከተው ተገቢ ነው ብዬ አስባለሁ። ምክንያቱም እዚህ ቡድን ውስጥ የወጡት ከተከላካይ እስከ አጥቂ ድረስ ነቅለው ወጥተዋል። አሉ የተባሉ አጥቂዎችም በትክክለኛ አቋማቸው ላይ አይገኙም። ለምሳሌ ሞሐመድ ሳላህ በሊቨርፑል ክለብ ለቋል። ትራብዞን ስፖር ሂዶ ጎሉን አስቆጥሯል። እንደውም ጫማውን እየጠረጉለት ሁሉ ነው ሴሌብሬት ያደረጉት ጎል ካስቆጠረ በኋላ ትራብዞን ስፖር ላይ ሞሐመድ ሳላህ እና ኢብራሂማ ኮናቴ የሉም። የሊቨርፑል አይከን የሆኑት እንደነ ትሬንት አሌክዛንደር አርኖልድ በነፃ ዝውውር ነው የወጡት። አንዲ ሮበርትሰን በነፃ ዝውውር ነው የወጣው። አሌክዛንደር ኢዛክ እንደተጠበቀው አይደለም። ባለፈው ኒውካስልም ላይ በፕሪሚየር ሊግ መክፈቻ ጨዋታ እምብዛም ሆኖ ነው ያየነው። ኒውካስል ላይ የምናውቀው አሌክዛንደር ኢዛክና ሊቨርፑል ላይ ያለው አሌክዛንደር ኢዛክ በስም ይመሳሰሉ እንጂ በተግባር የተለያዩ ተጫዋቾች ሆኖ ነው ያገኘናቸው። ሊቨርፑል ያለበት ድክመት ኢቭን ተከላካይ ቦታ ላይ ቨርጂል ቫን ዳይክ 35 ዓመቱ ነው። ኦፍ ኮርስ አጠገቡ ላይ ያሉ እነ ዣኬ መጥተዋል። ጀረሜ ዣኬ አለ። እንደገና ደግሞ ሌላኛው ተጫዋች በተከላካይ ቦታ ላይ በውሰቱል ሮናልድ አራውሆ ከባርሴሎና መጥቷል። አራውሆ ቡድኑን እስኪላመድ ጊዜ ይፈጃል። ውሰቱል ነው በኋላ በቋሚነት የሚሆን ነገር ነውና የብራድሊ ባርኮላን ጉዳይ እናሳው። 120 ሚሊዮን ፓውንድ ሊቨርፑል ብዙ ብር እየፈጠፈጠ ነው የሚያወጣው። ቢያንስ እንደ ፍሎሪያን ቪርትዝ ይሻላል ይባላል ወይም ብሎ መናገር ይቻላል እንጂ አሌክዛንደር ኢዛክ ላይ የተፈጠፈጠው ያወጣው ያን ያህል ገንዘብ ባወጣበት ልክ ሊቨርፑል ተገቢውን ግልጋሎ ከተጫዋቹ አገኘ ብሎ ለመናገር ግን በጣም አስቸጋሪ ነው። ብራድሊ ባርኮላ ሰሱ ላለመሆኑ ምንድነው ማረጋገጫው? እንመልከተው። የብራድሊ ባርኮላ የዛሬ ዜና ነው፣ መጀመሪያችን ነው። ግርምዬ ይሄ ዝውውር በሊቨርፑል ታሪክ ሁለተኛው ውድ ዝውውር ይመስለኛል። ያው እንግዲህ የሊቨርፑል የምንጊዜም ውድ ዝውውር አሌክዛንደር ኢዛክ ነው። ከሱ ቀጥሎ ይሄኛው ዝውውር ውድ ዝውውር ነው። ምክንያቱም የፍሎሪያን ቪርትዝ ከነሱ ያነሰ ነው። ስለዚህ እስካሁን ድረስ የሊቨርፑል ሁለተኛው ውዱ ፍርሚያ የፍሎሪያን ቪርትዝ ነበረ። አሁን ብራድሊ ባርኮላ ይህንን የመረከብ ዕድል ይኖረዋል ማለት ነው። የብራድሊ ባርኮላ ዝውውር እንግዲህ በክረምቱ የዝውውር መስኮት አሰልቺ ከነበሩ የዝውውር አይነቶች የዝውውር ዜናዎች በጣም አሰልቺ የነበረ የዝውውር ዜና ከመጀመሪያው ጀምሮ ሊቨርፑል እንደገና አርሰናል ገባ ይባላል። ሊቨርፑል እንደገና አርሰናል እየሞከረ ነው። ሊቨርፑል እንደገና እያልን ክረምቱን በሙሉ የጨረስንበት ወይም ክረምቱን በሙሉ ስንወዛገብ የቆየንበት የዝውውር ጉዳይ ነው። ስለዚህ ዛሬ መዝጊያውን ማግኘቱ ለሊቨርፑላውያን አንዱ ትልቁ ፎይታ ነው፣ አስደሳች ዜና ነው። ሊቨርፑሎች ሲጠብቁት የነበረ ነው። የክረምቱ የዝውውር መስኮት የዚህኛው ውዱ ተጫዋች ሆኗል። ሲጠብቁት የነበረ ዝውውር ስለሆነ ይሄ ዝውውር መጠናቀቁ በራሱ ለሊቨርፑላውያን ትልቅ ዜና ነው ለኔ። ምክንያቱም የሚጠብቁት ሰው ስለመጣ፣ የሚጠብቁት ተጫዋች ስለመጣ ብራድሊ ባርኮላ ተጫዋቹ ገንዘቡ ተወዷል። ገንዘቡ ትልቅ ነው ወይ? የዘንድሮ ገበያ ከባድ ነው አልግርሚ። የዘንድሮ ገበያ በጣም አስቸጋሪ ሆኗል። እንደምታየው የዘንድሮ ገበያ ፈታኝ ሆኗል። ወይ ውሰድ ወይ ውጣ ነው በቃ። አሁን ክለቦች ያውስቱ ነገር የምትከፍል ከሆነ ክፍል ካላወዲያ ተሆነ በቃ። እድልም ያስፈልጋል። እድል ያስፈልጋል። ኦፍ ኮርስ ዞሊስ አሁን ዞሊስ እኮ ሶፊ የሰጣበት ዋጋ የመልማዮች አይን ያስፈልጋል። መልማዮቹ ቢያዩም አሁን ክለብ ብሩዥ የዞሊስን አቅም ቢያይ እና ቢገባው ኖሮ በ34 ይሸጥ ነበር። አይሸጥም ግርምዬ፣ በ70 አይሸጥም። አሁን ዞሊስን እንደው አርሰናልን ሌላ ክለብ መጥቶ ልግዛ ቢለው አርሰናል በ30 ይሸጣል። ከ150 ሚሊዮን ፓውንድ ዝቅ ይላል። አሁን ገዝቶት ስንት ብር ሊያተርፍበት እንደሚችል ኢማጂን። ዴፊኒትሊ ብራድሊ ባርኮላ እንግዲህ ከ3 ዓመታት በፊት በኦሎምፒክ ሊዮን ያሳየው አስደናቂ አቋም ነው ለዓለም አይን ያበቃው። በዓለም አይን እንዲገባ ያደረገው በ19 ዓመቱ በ20 ዓመቱ አካባቢ በኦሎምፒክ ሊዮን የነበረው ብቃት አስገራሚ መሆኑን ተከትሎ ያው የፈረንሳይ ክለቦች እንደሚታወቀው ጀርመን ላይ የሆነ አሪፍ ተጫዋች ሲመጣ አፈፍ የሚያደርገው ባየር ሙኒክ ነው። ፈረንሳይ ላይም አሪፍ ተጫዋች ሲመጣ አፈፍ የሚያደርገው ፓሪስ ሰን ጀርመን ነው እና ይሄ ተጫዋች በኦሎምፒክ ሊዮን ያሳየው አስደማሚ ብቃት እንዲመረጥ አድርጎታል። በእርግጥ 40 ጨዋታ ነው ያደረገው በኦሎምፒክ ሊዮን በ2 ዓመት ቆይታው
5 ጎሎች ብቻ ነው ያስቆጠረው። ግን የነበረው የተጫዋቹ አስደናቂ እንቅስቃሴ ከዛ ባለፈም በአሲስት ላይ በጣም የተካነ ተጫዋች ነበር። በኦሎምፒክ ሊዮን እያለ ብዙ አሲስቶች የነበረው የሊጉን ኮከብ ሆኖ የጨረሰ ነው። ብዙ አሲስት በማድረግ ወደ ፓሪስ ሰን ጀርመን ከመጣበት ዓመት በፊት ማለት ነው። በሙሉ ስሙ ብራድሊ ዣን ማኑኤል ኢሶሊሳም አዶ ባርኮላ ይባላል። የተወለደው ከፈረንሳዊት እናቱና ከቶጓዊ አባቱ ነው። እግር ኳስን የጀመረው በአካባቢ በሚገኝ ክለብ ነበረ። 8 ዓመቱ ላይ ነው ኦሎምፒክ ሊዮንን መቀላቀል የቻለው። ባርኮላ ሁለቱም ዜግነት አለው። የጥምር ዜግነት ባለቤት ነው። የፈረንሳይም የቶጎም ጥምር ዜግነት አለው። ወንድሙ ማልኮልም በቶጎ ብሔራዊ ቡድን ይጫወታል። ልክ እንደ ዴዝሪ ድዌና እንደ ጌላ ድዌ ማለት ነው። ጌላ ድዌ ለአይቮሪ ኮስት፣ ዴዝሪ ድዌ ለፈረንሳይ። ባርኮላ ለፈረንሳይ፣ ማልኮልም ለቶጎ። ወንድሙ ለቶጎ ነው የሚጫወተው። ይሄ ተጫዋች እንግዲህ ፓሪስ ሰን ጀርመን 2023 ላይ ነው የተቀላቀላቸው። 88 ጨዋታ አድርጎ 29 ጎል አስቆጥሯል። በፓሪስ ሰን ጀርመን ከኦሎምፒክ ሊዮን ከነበረበት ቆይታ አንጻር የብራድሊ ባርኮላ የተሻለ የነበረው ሂደት በኦሎምፒክ ሊዮን ብዙ አሲስት የሚያደርግ ተጫዋች ነበረ። ከጎል ይልቅ አሲስቶች ላይ በብዛት የሚሳተፍ ነበረ። ወደ ፒኤስጂ ሲመጣ ደግሞ ጎልም ማስቆጣሪ ተጫዋች ሆኗል። ከአሲስቱ በተጨማሪ ሞር እንዲሁም ጎል ላይ ያተኮረበት ሂደት አለ። 29 ጎሎችን በማስቆጠር ብራድሊ ባርኮላ። ይሄ ተጫዋች ከ3 ዓመት በፊት ፓሪስ ሰን ጀርመን 45 ሚሊዮን ዩሮ ብቻ ነው ለተጫዋቹ የከፈለበት። ግርሜ 3 እጥፍ አትርፎ ነው የገዛው የሸጠው። 3 እጥፍ ብራድሊ ባርኮላ ላይ እንዳልከው ግርምሾ 100 ሚሊዮን ፓውንድ በቀጥታ የሚከፈል 20 ሚሊዮን ፓውንድ ደግሞ በቦነስ መንገድ አጠቃላይ 120 ነው። በዩሮ ካሰራ ነው ደግሞ 120 ዩሮ በቀጥታ ይከፈላል። 20 ሚሊዮን ዩሮ ደግሞ 120 ሚሊዮን ዩሮ በቀጥታ 20 ሚሊዮን ዩሮ ደግሞ በቦነስ መንገድ የሚሰጥ ነው የሚሆነው። አጠቃላይ 145 ሚሊዮን ዩሮ ነው በዩሮ። በፓውንድ ደግሞ 120 ሚሊዮን ፓውንድ አካባቢ ነው የዚህ ተጫዋቹ ዋጋ። ተጫዋቹን ዋጋው ተወደደ ከሚለው ነገር ውጪ ለኔ የተጫዋቹን ብቃት ብዙም እምጠራጠረው አይደለም። የራሱ የሆኑ ጥንካሬዎች፣ የራሱ የሆኑ ደካማ ጎኖች አሉት። ብራድሊ ባርኮላ ከሮው ታለንት ይሄ ከጥሬ ተሰጥኦ ትንሽ ከፍ ያለ ተጫዋች እንጂ ተሰጥኦውን በደንብ አድርጎ ውጤታማ ያደረገ ተጫዋች አይደለም። በዚህ ዕድሜ የበሰሉ ብዙ ተጫዋቾች አሉ አይደል? ከዚህ ዕድሜም በታች ነው። አሁን ባርኮላ 23 ዓመቱ ነው። እነ ላሚን ያማል እኮ በ19 ዓመታቸው ብስል ያሉ ተጫዋቾች ነው እንመለከታቸዋለን። በውሳኔዎቻቸው፣ በእንቅስቃሴዎቻቸው በሰል ያሉ ተጫዋቾች ነው እንመለከታቸዋለን። ዶኩን ተመልከተው። አሁን ጀርሚን ዶኩ የባርኮላና የዶኩ ተመሳሳይ ነገር ነው። ታለንት አላቸው። ባርኮላ ማለት ዶኩ ወደ ሲቲ ሲመጣ እና ባርኮላ ወደ ሊቨርፑል ሲመጣ ተመሳሳይ ነው። ኢንኮምፓሪዥን ግን በንጽጽር ለእኔ ባርኮላ ይሻለኛል። ስቲል ግን ለምሳሌ ዶኩ ወደ ሲቲ በመጣበት ጊዜ ሮ ታለንት ነው። አሰልጣኝ ጋርዲዮላ በደንብ አድርገው አሽተው ባለፉት ዓመታቶች እያመጡት ነው ወደ ሲስተሙ በደንብ አድርገው እንዲገባ እያደረጉት ይገኛሉ። ኪቪቻ ካቫርስኬሊያ በናፖሊ የነበረው ኪቪቻና በፓሪስ ሰን ጀርመን ያለው ኪቪቻ በጣም የተለያዩ ናቸው። ብስል ያለ ተጫዋች ነው። የቱ ጋር ምን መወሰን እንዳለበት ያንድ የመስመር አጥቂ ትልቁ ኳሊቲ ድሪብለር መሆኑ አይደል? ድሪብለር ሁሉም የመስመር አጥቂዎች ድሪብለር ናቸው። ግርሜ ድሪብለር ያልሆነ የመስመር አጥቂ ልነግረኝ አልችልም። የለም ዓለም ላይ ድሪብለር ያልሆነ ድሪብል የማያረግ የመስመር አጥቂ የለም። ኳስ አንድ ለአንድ ለማለፍ የማይሞክር የመስመር አጥቂ የለም። ሁሉም የመስመር አጥቂዎች ኳስ ይዞ መሮጥ ይፈልጋሉ፣ ድሪብል ያደርጋሉ። የመስመር አጥቂዎች ኳሊቲ ልዩነት የሚታየው በውሳኔዎቻቸው ነው። ቅድም ዞሊስን ስታነሳ ነበረ ግርሜ። ዞሊስን ለምንድነው እያደነቅን ያለ ነው? ውሳኔዎቹ ናቸው አይደል? የት ቦታ ላይ ምን ኳስ ማቀበል እንዳለበት፣ የት ቦታ ላይ ራሱ መሞክር እንዳለበት፣ የት ቦታ ላይ ኳሱን ድሪብል አድርጎ ተቃናቃኞችን ወይም የተቃራኒ ቡድን ተጫዋችን አልፎ መሄድ እንዳለበት እያንዳንዱ ውሳኔዎቹ የተጠኑ ናቸው። ካቫርስኬሊያን ተመልከቱ፣ ተመሳሳይ ነው። የቱ ጋር ድሪብል አድርጎ ይገባል፣ የቱ ጋር ማይነስ ያደርጋል፣ የቱ ጋር አሲስት ያደርጋል፣ የተቃራኒ የቡድን አጋሮች የቱ ጋር ሊገኙ ይችላሉ ብሎ አእምሮውን ቀድሞ ያስባል። እነዚህ ነገሮቻቸው ናቸው ልዩነቶቻቸው። ባርኮላ ላይ
የዛ ኳሊቲ ጥረት እንመለከታለን በፓሪስ ሰን ጀርመን። ፓሪስ ሰን ጀርመን ተጫዋቹን ለመሸጥ ወይም ወደ ገበያ ለማውጣት የወሰነበት አንዱ ምክንያት እዛ ቦታ ላይ ከሱ የተሻለ የመወሰን አቅም ያላቸው ተጫዋች ስላሉ ዴዝሊ ዱዌ ያለ፣ ካቫርስኬሊ ያለ፣ ዴምብሌ ያለ። ስለዚህ እነዚህ ተጫዋቾች የጥራት ደረጃ ከፍ ያለ ስለሆነ ተጫዋቹን ለመሸጥ ተገደዋል። ያ ማለት ግን ባርኮላን እያጣጣልኩ አይደል። ባርኮላ በጣም 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 ምርጥ ታለንት ያለው ተጫዋች በጣም አሰልጣኝ አንዶኒ ኢራዮላ ደግሞ የሚታወቁበት ትልቁ የአሰልጣኙ ክሎታቸው ሮ ታለንትን ወይም ገና እየወጣ ያለ ወጣት ተጫዋችን ወደ ስኬታማነት መቀየር የሚታወቁበት ነው። ሴሜኒዮ እንደዛ አድርጎ አሳይቶና ራያንን፣ ጁኒየር ክሮፒን፣ አሌክስ ስኮትን በየቦታቸው ተጫዋቾችን ከነበሩበት ስታንዳርድ ከፍ ማድረግ ይችላሉ። ሰው ለባርኮላ ጥሩ አጋጣሚ ሊሆን ይችላል ወደ ሊቨርፑል መምጣቱ። እስካሁን በነበረው አቋም ከሆነ የመጣው ባርኮላ፣ እስካሁን በነበረው እንቅስቃሴ ከሆነ የመጣው ባርኮላ እና በዚሁ የሚቀጥል ከሆነ ለሊቨርፑል ይጠቅማል። ግን ይሄ ስፔሻል ታለንት ወይም በጣም በቃ ቁመ የምትመለከተው አይነት ተጫዋች ላይሆን ይችላል። ወይም የምታረንቀው ላይክ እንደ ዲያዝን ተመልከተው ግሩም። ውሳኔዎቹ እያንዳንዶቹ የሚገርሙ ናቸው። ነገር ግን ባርኮላ ካለፉት ዓመታቶች ትንሽ ነገር ነው የሚፈልገው። ትንሽ ማሸት፣ ትንሽ ከታሸ ግን የባርኮላ ወደ ሊቨርፑል መምጣት አስቆጫ ይሆን አስረሳሽ ነው የሚሆነው። እነ ዲያዝ በለቀቁበት ዘመን፣ እነ ሳላ በለቀቁበት ዘመን አብዛኞቹ የመስመር አጥቂዎቻቸው ሊቨርፑሎች ከኮዲ ጋክፖ ውጪ ሻምፒዮን ያልሆኑ ናቸው። በቡድን ውስጥ ብዙ ማናቃቸው ተጫዋች ናቸው። እነ ሪዮን ጎማሃ፣ እነ ሙኖዥ የመሳሰሉ ተጫዋች ማለት የባርኮላ መምጣት ቀላል ተጽዕኖ የለው። ግን ተጫዋቹ እንደምንመለከተው ግርም አብዛኛውን ጊዜ በፓሪስ ሰን ጀርመን ተቀይሮ ሲገባ በጣም ውጤታማ ይሆናል። በቋሚ 11 ሲጀምር ደካማ ይሆናል። ተከታታይ ጨዋታዎችን ኮንሲስተንትሊ ሲያደርግ 2-3 ተደጋጋሚ ጨዋታዎችን ሲያደርግ የመዳከም ነገር ትመለከትበታል። ይሄ ከብስለት ካለመብሰል የሚመጡ ነገሮች የሚያመጡት ናቸው። ምክንያቱም የሆነ ድል ሲሰጥ ማሳየት ትፈልጋለህ፣ ከዛ በኋላ ድሉን አገኘሁት ላይ የመዘናጋት ነገር ትመለከታለህ። ሶ ባርኮላን አንዶኒ ኢራዮላ ማግኘታቸው ጥሩ አጋጣሚ ሊሆን ይችላል ብዬ አስባለሁ። ይህን ተጫዋች በማሳደግ ረገድ፣ ይህን ተጫዋች በመለወጥ ረገድ ግን አሁን በፓሪስ ሰን ጀርመን ባለፉት ዓመታት በተመለከትነው ባርኮላ ከሆነ ግን የሚመጣው በዛ ስታንዳርድ ከሆነ የሚመጣው ለእኔ ሊቨርፑል ያወጣው ገንዘብ የተጋነነ ነው። ነገር ግን ይህንን ታለንት ወደ ከፍ ወዳለ ደረጃ ወደ ትልቅ ደረጃ አንዶኒ ኢራዮላ ላይ ማሳደግ አቅም ስላላቸው ያንን አስበው ከሆነ ያመጡት ሊቨርፑሎች ምንም ጥያቄ በሌለው መንገድ ውጤታማ ይሆናል ብዬ አስባለሁ። በዛ ላይ ሊቨርፑል በዚህ የክረምት የዝውውር መስኮት ያን ያህል ጠቃሚ ዝውውር አላደረገም። እነ ሮናልዶ አራሆን የመጡት እነ ጃኬ እነ ምናምን የመጡት ያን ያህል በቃ ትልቅ ዝውውር አላደረገም ሊቨርፑል ከሌሎች ክለቦች አንጻር። ቼልሲ 100 ምናምን አድርጓል። ሲቲ 100 ምናምን አድርጓል። አርሰናል ወደ 100 የተጠጋ ዝውውር አድርጓል። ማንቸስተር ዩናይትድም እንደዚሁ የባሌባ ዝውውር ቀላል ገንዘብ አይደለም ለነ ዮሪ ቴልማንስ የሚወጣው። ሊቨርፑል በዛ ደረጃ እስካሁን አልወጣም። በእርግጥ የባለፎቹ ተጽዕኖዎች አሉና እንዲህ አይነት መልእክት የሚያስተላልፍ ዝውውር ጠንካራ ነን አሁንም አለን ለደጋፊዎቹ ገብቷል። ለተጠራጠሯቸውን ደጋፊዎቹ ድርጋጤ ስሜት ነበራቸው ሆነን ለመናገር በሊቨርፑል ቤት ውስጥ ምን እየተካሄደ ነው? ሊቨርፑል ቤት ውስጥ እንደዚህ ነው እንዴ? በዚህ ነው እንወዳደር ያሰብነው? በዚህ ቡድን ነው ዋንጫ የምንበላው? በዚህ ቡድን ነው ለአውሮፓ ሻምፒዮንስ ሊግ የምንወዳደረው የሚል ጥሩ ስሜት አልነበረምና የብራድሊ ባርኮላ መምጣት እንደዚህ አይነት የደጋፊዎችን ውስጣዊ ስሜት የማጠንከር አሁንም ሊቨርፑል አለ ጠንካራ ነው ሊቨርፑል ማድረግ ይችላል የሚለውን ስሜት እንዲኖር ያደርጋል። ግን አሁንም ተጨማሪ አንድ የመስመር አጥቂ ይፈልጋል ያንኩባ ሚንቴ ማንም ይምጣ 80 ሚሊዮን ፓውንድ ተብሏል። እሱ አልተስማሙ ከብዷቸዋል። ብራይተን ብራይተን ጠብቀው 80 ያሏቸው ይፈልጋል። አሁንም ቦታ እኮ ሳላህ እኮ አልተተካም ግርሜ ሳላህን አልተካም እኮ ሊቨርፑል ጆታን አልተካም ሉዊስ ዲያዝን አልተካም። እሺ ከሶስቱ አንዱን ባርኮላ ተካ እንበል ሉዊስ ዲያዝን እሺ እንደው ማክሲመም ሰጠ ነው። ጆታና ሳላህ እኮ አልተተኩም። በምንድን ነው የምትጫወቱት ታዲያ? እንደዛ ሆነ አስቸጋሪ ነው የሚሆነው። ስለዚህ ይሄ ጥብቅ መልእክትን ያስተላለፈው ግን አሁንም ሊቨርፑል አንድ ተጨማሪ መስመር አጥቂ መካከለኛም ቢሆን ልምድ ያለው ጥሩ የመስመር አጥቂ ማምጣት ግዴታ ያለበት ይመስለኛል። ሊቨርፑላውያን እንግዲህ ትልቁን የክረምቱን የዝውውር መስኮት ጨርሰውታል። ያው የሕክምና ምርመራ እንዲያደርግ በሚቀጥሉት 24 ሰዓታት ፍቃድ ተሰጥቶታል። ብራድሊ ባርኮላ ቀያዮቹን ተቀላቅሏል ማለት ነው። በዚህ የክረምት የዝውውር መስኮት በጉጉት ሲጠበቅ የነበረ ዜና ስለሆነ ለሊቨርፑሎች አስደሳች ነው ማለት ይቻላል። ግን አሁንም ከዝውውር ወሬዎች አንወጣም። አጋሮቻችን እውቅና አንስትና በጣም ሁለተኛ ጉዳይ እንሂድ። እሺ ማለዳፎም የሚገባውት ምቾት ማለዳፎም ፈልሰስ ሲበሉ እንለውታለን። ሜሞሪ ትራስ